ያሰማልን፣ ዝማሬ መላእክት ያሰማልን። ሰፊ የአገልግሎት ዘመን አምላካችን እግዚአብሔር ያድልልን። የሚገርማችሁ ነገር ዓመት ሙሉ እዚህ ስታገለግል ድምፅ ማጉያ ይዛ ካያችኋት እዚሁ አካባቢ ስለምትኖር እስጢፋኖስ ነበረች። ከቅዱስ በልጇ ክርስትና የዛሬ ዓመት አካባቢ ወደ 2 ዓመት ሊሞላት ነው መሰለኝ ቅዱስ ያሬድ እዚህ አካባቢ አመጣና እኔን አገልግያልና አሁን የምታገለግለው ሁልጊዜም በነፃ ነው። እስኪ ንገሩ እናመስግኑላት ይባላል። አዎ ሁልጊዜ በነፃ ነው። ምናልባት ሊቀበሉ ይችላሉ። ያው ፎርም ላይ ዳሽ ነው የሚቀርበው። እሷ በነፃ ስለምታገለግል ነው። ዘማሪ ጽጌረዳ አገልግላለች እና ዳሽ ነው የሚቀርበው ማለት ነው። ያ እሷ በነፃ ስለምታገለግል ነው። ንገሩና በድጋሚ መስግኑላት። ምክንያቱም ለአቅማችን እኛ እንደደሉ ለአቅማችን ከመዘማሪያ ከመምህራን አረላለን። ነገር ግን እሷ የትራንስፖርት የሚባል ነገር የለም። ነይ ባልናት ቁጥር ተቤታ የምታገለግል የቤተ ክርስቲያን ልጅ ናት። እግዚአብሔር አምላክ ሕይወቷን ይጠብቅልን። በድጋሚ ያመስግኑት እግዚአብሔር። ሌላው በዚህ በቤተ ክርስቲያናችን ሰንበት ትምህርት ቤቱ ወደ ሐዋሳ ቅዱስ ገብርኤል ታላቅ የጉዞ ዝግጅት አዘጋጅተናልና ተመዝገቡ የሚል ነው። ታላቅ የንስን ጉዞ በወልዲያ ሰንበት ትምህርት ቤት ተዘጋጅቷል። ቦታው ሐዋሳ ቅዱስ ገብርኤል መነሻ ቀን 18 2018 መመለሻ 19። ትኬቱ በ3ቱ በር ታገኛላችሁ። በዕለቱ በሐዋሳ የሚገኘው በዕለቱ የሚገኘው የቅዱስ ያሬድ ቤተክርስቲያን ጉብኝት የማረፊያ ቦታ እና መስተንግዶ አዘጋጅተን እንጠብቃችኋለን የሚል ነገር ነው። ይህንን ያሰጣችኋል። ሁለተኛው እነ መምህር ደግሞ የስብከተ ወንጌል ጉባኤኛ ደግሞ መምህር ሰማርያም እና ቀሲስ ምላዌ ቁልቢ ገብርኤል መንፈሳዊ ጉዞ እነሱን አዘጋጅተዋል። 4000 ደርሶ መልስ ነው ቁልቢ ገብርኤል እንደምታውቁት እና ታላቅ ገዳም ነው። ወደዚያ የምትሄዱ ደግሞ እሳቸውና ቀሲስ ምላዌ በግላቸው ማለት ነው። ስብከተ ወንጌሉ ግን አለ ከእኛ ጋር አገልጋይናቸው ጉዞ በራሳቸው ነው። ስለዚህ ሁላችሁም እየተመዘገባችሁ ሰንበት ትምህርት ቤቱ ወደ ሐዋሳ በቀሲስ ምላዌና እሳቸው ደግሞ ዘማሪያን ደግሞ ወደ ቁልቢ በዚህ አይነት መልኩ አስመርተዋል። ደብዳቤ ይህ ሰንበት ትምህርት ቤቱ ቋሚ ነው። በእነሱ በኩል ደግሞ ሙሉ ደብዳቤ ተመርቶላቸዋል። ያን ይዘን ወደ ስብከተ ወንጌል እንቀሰቅሰው ማለት ነው። ይህ እንድታደርጉ ያልኳችሁ ቅድም ያልኳችሁ ደግሞ በ3ቱ በሮች ስለ ሰበካ ጉባኤ ምርጫ ምን አይነት መረጃ እንዳለ በ3ቱ በሮች እንደዚህ ተለቅቆላችኋል። ማመን ትችላላችሁ። የትምህርቱ ጊዜ ላለመውሰድ መጀመሪያ እንማርና መጨረሻ ላይ አብራራላችኋለሁ። ዛሬ የሚያገለግሉን ብዙ ጊዜ ያው እንግዲህ ብዙ መምህራን በተለያየ ቀን ስለሚመጡ በዓመት ሁለት ጊዜ አንድ ጊዜ ነው ብዙ አንሰጣቸውም። ምንድን ነው የሚባል ነገር አለ። ከየት ያለ ወርቅ እንደ መዳን ይቆጠራል የሚባል ነገር አለ እና አልተጠቀሙባቸውም። በእውነት ስለሳቸው የምንገኝበትም አንድነት የለም። ባህላዊ ናቸው፣ ትልቅ አባት ናቸው። ከዓለም ርቆ የሚኖሩ ልጅ ውስጥ የሆነች ትንሽዬ ነገር ሰበካ ጉባኤ የሰጣቸው መምህራን እያስተማሩ በጸሎት በኪዳን በሁሉ የሚያገለግሉ የቅድስት ማነው የበዓታ ለማርያም መንፈሳዊ ኮሌጅ ብዙ ዘመናት ብዙ ደቀ መዛሙርት ያፈሩ አባታችን ናቸው። እንደገና ደግሞ ውዳሴ ማርያምን ትምህርተ ሕዋቱን ኪዳኑን እያደረሱ ቅዱስ ያሬድን ከታላቁ አባት ሳለ ማርያም ቀጥለው ደግሞ ቅዱስ ያሬድ ባለጸጋ ነው። እነዚያም አባት እንደዚሁ ምሁር ነበሩ። አሁንም ይመጣሉ። በሚያሬድ ላይ እየተሳተፉ ነው ያሉት። እሳቸው ደግሞ እንግዲህ አባታችን በአባትነታቸው ይባርካሉ፣ በመምህርነታቸው ያስተምራሉ። ያው የሰንበት አገልግሎት አጭር ሰዓት ነው። እሳቸውም ያው ስለሚያውቁት ወደ እሳቸው ግን መጋቢ አዲስ ቆሞስ አባ ቢሆን ምንድን ያስተምራሉ። አጭር ሰዓት ይጠቀማል። ድሎአኒክሙ ሃሉ ወይዛምሩ ወለታ ወሰዓታት ትባቲ መስቆል ባለሚያ የተከበሩ ዶክተር አሸብር የሰበካ ጉባኤ ሰበካ ጉባኤ ኮሚቴ ምክትል ሊቀመንበር